لا تقول ما بيش يلا منك يلا ታውጩ ከዚህ ሁሉ ልፋት በኋላ የመድብል ጓደኛ ታሪክ ሰራ። መድብልም በቦታው ላይ ተገኘ። ምሳሌ ብትፈራም ከአጎቷ ጋር በመሆኗ ደስተኛ ናት። ምሳሌና መድብል እንደዚሁም ጓደኛው ወደ ቤት ሄዱ። ለመሆኑ መድብል የዝናን መለቀቅ ሲሰማ ምን አለ? እንደዚሁም በሞገስ ላይ ምን አይነት እርምጃ ወሰደበት የሚለውንም በአጠቃላይ ይዤላችሁ መጥቻለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። መድብል ጓደኛው እንደሱ ጀግና ነው። ይህንን ጓደኛውን እየተዋወቀው እስር ቤት ከመግባቱ በፊት ነበረ። ብዙ ነገሮችን አብረው እያሳለፉ ቢሆንም ከእለታት አንድ ቀን ጓደኛው በጣም ችግር ውስጥ በሆነበት ጊዜ ለሱ ሲል ከሰዎች ጋር በመጣላት መድብል ራሱን ወደ እስር ቤት ወርውሯል። ከዛም አጋጣሚ ጀምሮ ልጁም በብሩክና በመድብል ቤተሰቦች ላይ አልፎ አልፎ ጥሩ የሚባል ነገሮችን ሲሰራ የቆየ ሰው ነው የመድብል ጓደኛ። ከአሁን በፊትም ከማህሌት ጋር በመተባበር ቅድስትን ወጋለኝ ብላ በነገረችው ጊዜ እሺ ችግር የለውም ወጋልሻለሁ፣ ገንዘብ ብቻ ስጭኝ በማለት ከቅድስት ጋር በመሄድ ቅድስትን ሲከታተላት ከቆየ በኋላ ነገር ግን የወጋት በማስመሰል ማህሌት እንደላከችውና የተወጋች ማስመሰል እንዳለባት ነግሯት ይሄዳል። ከዛም በኋላ ቅድስትና ብሩክ የማህሌትን ማንነት አጋልጠው ነበረ። በወቅቱ ይህ ሰው ለማህሌት የሚሰራ በመምሰል ለብሩክ ቤተሰቦች ወደር የሌለው ውለታ ነው የዋለላቸው። እንደሚታወቀው ምሳሌን ይዞ ከግቢ እየወጣ ሳለ ነበረ የደረሱበት። ወደ ግቢ በመመለስ የበሩ የቆርቆሮ መዝጊያው ላይ የተለጠፈውን የአጥር እንጨት በማንሳት ምሳሌን ወደ መድብል በመገፍተር መድብል ምሳሌን ይዞ ቆሞ ሳለ ሰውየው ደግሞ ሁለቱንም በፍልጥ በእንጨት መቷቸው አባሯቸዋል። እንደዚሁ ሶስታቸውም ወደ ቤት ነበረ የመጡት። ቅድስት በጣም ደስተኛ ሁና ብትቀበላቸውም አዲስ የመጣውን ሰው ግን ከአሁን በፊት ሊወጋት ሲከታተላት እንደነበረና አንዳንዴ ከማህሌት ጋር እንደሚሰራ ስላወቀች ይሁን እንጂ ያኔ ሊወጋት የመጣ ቢመስልም ነገር ግን ማህሌት እንደላከችውና ራሷን እየተወጋች በማስመሰል ለተወሰነ ጊዜ እንድታስመስል የማህሌትን እውነተኛ ማንነት ለብሩክ ማጋለጥ እንዳለባት እሱ ነግሯት ቢሄድም የልጁ አብሯቸው መምጣት ግን እንቆቅልሽ ነበረ የሆነባት። ምክንያቱም ምናልባትም ምሳሌን ይዟት የሄደው እሱ ሊሆን ይችላል፣ እንደ ካሁን በፊቱ ለማህሌት እንደሚሰራው በሚል ጠርጥራ ነበረ። ከዛም በኋላ ምግብ ካዘጋጀች እና ካቀረበች ምግብ ከበሉ በኋላ ምሳሌ ወደ ሻወር ቤት እንድትሄድ ታዘዘች። ልብስ ቀይሪና አረፍ በይ ስትባል መድብልና ቅድስት ደግሞ በጓደኛው ዙሪያ ሲያወሩ ነበረ። ቅድስትና መድብል በጓደኛው ዙሪያ ሲያወሩ የነበሩት ኪችን ገብተው ነው። ምሳ ከበሉ በኋላ ምሳ እየተበላበትን ሳህን ይዛ ወደ ኪችን ስትገባ እንግዳው ሰው ሳሎን ቤት ቁጭ ብሎ ሳለ ቅድስትን በመከተል ወደ ኪችን በመሄድ ግራ የተጋባሽ ትመስያለሽ፣ ጓደኛዬን በጣም በትኩረት እያየሽው ነው፣ በውስጥሽ የሆነ ጥያቄ የሚመላለስ ሁሉ ይመስለኛል። ምንድን ነው ቅድስት? ይህን ሰው ታውቂዋለሽ እንዴ? በማለት ነበረ የጠየቃት። አይ
አላቀውም ነበረ የቅድስት መልስ። ነገር ግን የማታውቂው አትመስልም፣ በተደጋጋሚ እያየውሽ ነው፣ እሱንም ሳየው የሚያቅሽ ነው የሚመስለው በማለት ነበረ። እሱን ከምጠይቅ አንቺን ልጠይቅሽ ብዬ ነው ብሎ ሲጠይቃት ምን መሰለህ መድብል፣ ካሁን በፊት ማህሌት ይህን ሰው ልካ ልታስወጋኝ ብላ ነበረ በማለት ነበረ የነገረችው። መድብልን በጣም በመደንገጥ ከዛስ እንዴት ዳንሽ ታዲያ እንዴት ተረፍሽ በማለት ሲጠይቃትም አይ እንደዛ አይደለም ነገሩ፣ እንድወጋኝ ከላከችው በኋላ እኔን ሳይወጋኝ ነግሮኝ ብቻ ነው የተመለሰው። እኔም የተወሰነ ሰዓታትን የተወጋው መስዬ የታመምኩና የደከምኩ መስዬ የእትዬን ተንኮል አጋለጠን በማለት ስትነግረው እኔም ጠብቄ ነበር ይህን እንደሚያደርግ በማለት ነበረ። ምክንያቱም ቅድስትን ጨክኖ ይወጋታል የሚል ፈጽሞ ግምት አልነበረውም። ለዛ ነበረ ይህንን የቅድስትን ጥያቄ ሙሉ ለሙሉ ጥያቄውን ስትመልስለት በቃ እሺ ስራሽን ስሪ፣ ምሳሌም አሁን ሻወር ገብታ ትመጣለች፣ አረፍ በይበያት እረፍት ያስፈልጋታል በማለት ወደ ጓደኛው ይሄዳል። ከጓደኛው ጋር ጥሩ የሚባል ጊዜ እያሳለፉ ዛሬ የዋልክልኝ ውለታ በጣም ትልቅ ውለታ ነው በማለት ነበረ እየነገረው የነበረው። እንግዲህ ይህን ሁሉ ከተጫወቱ በኋላ እንደሚታውቀው እኔ ካንተም ጋር ከማንም ጋር ሰው ሊያየኝ አይገባም በማለት ተሰነባብተው ሊሄዱ ሲሉ የመድብል ስልክ ይጠራል። የመድብል ስልክ የሚጠራው ከዳጣ ነበረ። ዳጣ ሞገስን ተው እያለችው ነበረ ዝና ነግሮን እየፈታው አንዳንዴ እንደ ሞኝ ያደርግሃል ልበል በማለት ጠይቆት ነበር ባሳለፍነው ፓርት ላይ መድብል ለሞገስ። እውነትም ሞገስ አንዳንዴ እንደ ሞኝ እያደረገው እንደሆነ በተግባር አሳይቶናል ዛሬ። ዳጣ እንኳን እዚሁ ልብሱ ላይ ይለቃል እንጂ የትም ሄዶ አይጸዳዳም በማለት ስታስጠነቅቀው ሞገስን፣ ሞገስ ግን የዝናን አንዳንድ ንግግሮችን በማመን ራሱን ችግር ውስጥ አስገብቷል። ካሁን በኋላ መድብል በሞገስ ላይ ፈጽሞ እምነት አይኖረውም። ምክንያቱም አንተ ነህ ይህን ሁሉ እያደረክ ያለው እሱን ለመያዝና ወንድሜን ለማግኘት ምን ያህል ዋጋ እየከፈልኩ እንደዚሁም ደግሞ እሱን ለመያዝ ምን ያህል መስዋዕት እንዳደረግኩ አንተ ታውቃለህ። ለምን ይሄንን ነገር ደጋግሜ በየቀኑ እንድነግረህ ትፈልጋለህ? በማለት እንደዚሁ ዳጣ በደወለችው ስልክ የዝናን ማምለጥ ነበረ የሰማው። መድብል በጣም ተናዶ ነበር። ዝና እንዳመለጠ ሲሰማ ማን ፈታው? እንዴት ሊያመልጥ ቻለ? ብሎም ሲጠይቅ ይሄ ሞገስ ነዋ፣ እሱም ወድቆልሃል በማለት ነበረ የተናገረችው። ከዛም በኋላ እሺ በቃ መጣው በማለት ከሞገስ ላይ ግን ከባድ እርምጃ ሊወስድበት ለራሱ ቃል ገብቷል። ምክንያቱም ሞገስ ከአሁን በፊትም ዝናን ሊፈታው እጁን ይዞ ነው የተገኘው። በወቅቱ አስፈላጊ በሆነ ወቅት ላይ መድብል ስለደረሰ ዝና ሞገስ የዝናን እጅ ሳይፈታ ነበረ መድብል የደረሰበት እና ከዛን ስህተት አድኖታል። ከዛም በኋላ በተደጋጋሚ ይህንን ሰው መፍታት እንደሌለበትና ፈጽሞ ምንም አይነት ነገር ቢልህ እንዳታምነው፣ ይህን ሁሉ እየደበደብ ነው፣ ይህን ሁሉ ቅጣት እየቀጣ ነው፣ ፈጽሞ ሊነግረን ያልፈለገ አንተ የእውነት ፈትኸው አንተ ያልከውን ሁሉ የሚያደርግልህ ይመስልሃል እንዴ? በማለትም አስጠንቅቆት ነበረ። አሁን ላይ ሞገስ በጣም ተሸውዷል። ሞገስ ጓደኞቹን ብቻ ሳይሆን አብሮ አደግ ጓደኛውን ብሩክን ብቻ ሳይሆን መድብልንም እያጣ ይገኛል። ዝና ከተፈታ ደግሞ ሉላንም የሚያጣበት አጋጣሚ በጣም ሰፊ ነው። ምክንያቱም ወደ ክፍለ ሀገር ሄጄ ልደበቅ ቢል እንኳን ፈጽሞ ይህንን የሚያደርግበት አቅም አይሰጠውም። ዝና ከዚህም ከተፈታ የመጀመሪያ እርምጃው በኤፍራታ ላይና በሞገስ ላይ ነው የሚሆነው። በሞገስ አማካኝነት ነው ከመድብል ጋር የተገናኘሁትም ብሎ ያስባል ዝና። እንግዲህ መድብል እየሮጠ ሞገስ የወደቀበት ቦታ ሲመጣ ዝና ደግሞ በሌላ አቅጣጫ ለመውጣት እየሞከረ ነበረ ያለው። ምክንያቱም ቁልፉ ሞገስ ኪስ ውስጥ ስለሆነ ዳጣን ከኪሱ ቁልፉን አውጪ ያላት ነበረ በወቅቱ ዝና።
ዳጣም ቁልፉን ለማውጣት አልፈለገችም። ምክንያቱም ቁልፉ ከተከፈተለት ቁልፉን ካገኘ በሩን ከፍቶ ይወጣል ብላ ብትፈራም ነገር ግን እሷንም እንዳይጠጋ ትፈርታለች። ሞገስንም በቻለችው አቅም እንዲነሳ እየጠየቀችው ነበረ። ተነስ ሞገስ እያለችው አመለጠን ድረስበት እያለችው ነበረ ያለችው። አሁን ላይ እርግጥ መድብል ምሳሌ በመመለሷ ደስተኛ ቢሆንም ዝና በማምለጡ ግን ፈጽሞ ሙሉ ለሙሉ ተጠያቂ እያደረገ ያለው ሞገስን ነው። እውነት ነው፣ ሞገስ ነው የፈታው። በዚህ ነገር ላይ በተደጋጋሚ አይሆንም እንዳለችውና እንዳስጠነቀቀችውም ነበረ የነገረችው። ይህንን እየተነጋገሩ ሳለ ዳጣና መድብል በሞገስ ዙሪያ እየተነጋገሩ ሳለ መድብል ተነስቶ አካባቢውን ቼክ ያደርጋል። በመስኮትም ያያል። ምናልባት የተደበቀበት ቦታ እዚሁ ቅርብ ሊሆን ይችላል፣ እኔ ወደዚህ ስመጣ አገኘው ነበር በማለት ሲናገር ነበር። ከዛም በኋላ ዳጣ እውነት ቅርብ ከሆነማ እስኪ ሄዳ ቼክ አድርግ፣ እኔ ሞገስን እጠብቃለሁ በማለት እየተነጋገረች ሳለ ሞገስ ይንቀሳቀሳል። ሞገስ ሲንቀሳቀስ የሚያየው መድብል ቆሞ ነው። መድብል ቆሞ ሞገስን እየተመለከተው ነበረ እንደዚህ ወደ ላይ ያየውና ሞገስ በጣም ይደነግጥና ቶሎ ይነሳል። ከዛም በኋላ ሊጸዳዳ ሄዶ ነው አይደል በማለት ነበረ የጠየቃቸው። ትቀልዳለህ አይደል አንተ በጣም ቀልድ ይዘሃል በማለት መድብል ቁጭ በማለት ወደ ሞገስ ቀረብ ብሎ አንተ ምን እንደሆነ አላማህና ከማን ጋር እየሰራህ እንደሆነ እኔ በጣም ግራ ነው የገባኝ። ሞገስ ስለ እኔ ብዙ ነገር ነግሬሃለሁ፣ ስለ ጓደኛ ብሩክም ብዙ ነገር ታውቃለህ። ዝናን ለምን እንደያዝነውም በደንብ ነግሬሃለሁ፣ በደንብ ታውቃለህ። ለምን ይሄን አደረክ በማለት ነበረ የጠየቀው። ሞገስም በድጋሚ በራሱ በማፈር አመለጠ እንዲህ በማለት ይጠይቃል። ታዲያ ምን እንዲሆን ነው የፈታኸው? እንዲያመልጥ አይደል እንዴ የፈታኸው በማለት ሲመልስለት መድብል ምን መሰለህ መድብል በጣም ሆዱን አሞት ስለነበር ወደ መጸዳጃ ስናመላልሰው ከቆየን በኋላ በስተ መጨረሻም እግሬን ፍቱልኝ ራሴ ልሂድ ሲለን ፈታሁት በማለት እንደዚሁም ደግሞ ይሄው ወንበሩንም ቦታውንም ማየት ትችላለህ፣ ልብሱ ላይ ሁሉ አምልጦታል። እንደዚህ ሲሆን በወንድ ልጅ አምላክ ብሎ ሲለምነኝ እኔም ፈታሁት በማለት ነበረ የመለሰለት። ከዛ በኋላ መድብል ድምፁን ከፍ በማድረግ እኮ መጸዳጃ ቤት እንዲሄድ አይደለ የፈታኸው? ሄዳ ከመጸዳጃ ቤት አውጣው፣ ሄዳ አምጣዋ ከመጸዳጃ ቤት፣ ስንት ሰዓት ይቆያል መጸዳጃ ቤት በማለት ይናገራል። ሞገስም በመደንገጥ ቆም ብሎ ወደ መጸዳጃ ቤት ይመለከታል። መጸዳጃ ቤትም ይሄዳል። መጸዳጃ ቤት ምንም ነገር የለም፣ በሩም ክፍት ነው። ይህን ሲያይ ዝና እንዳመለጠ ይረዳል። ከአሁን በኋላ ከመድብል ጋር ያለው ግንኙነት እንደዚሁም ደግሞ ከመድብል ጋር ያለው ተቀባይነት እዚህ ጋር እንዳበቃለት ይረዳል። በቻለው አቅም መድብልን ለማስረዳትና እንደዚሁም አሳዝኖት ዝና አሳዝኖት እንደፈታው ነበረ የነገረው። የኔ ወንድም አያሳዝንህም? ታዲያ የኔ ወንድም የት እንዳለ ታውቃለህ? በምን አይነት ሁኔታ ውስጥ እንደሆነ ታውቃለህ? ዝናን ወደዚህ ካመጣ ነው ጀምሮ ክፉ የሚባል ነገር አድርገንበት አናቅም። እርግጥ ደብድቤዋለሁ፣ አዎ መትቼዋለሁ። ነገር ግን ያንን ያደረግኩት እንዲነግረኝ ብቻ ነው። ብሩክ ያለበትን ቦታ እንዲነግረኝ ብቻ ፈልጌ ነው። ብሩክ ያለበትን ቦታ ቢነግረኝ ኖሮ ፈጽሞ እዚህ ለራሱ አላቆየውም ነበር በማለት ይነግረዋል። ከዚህ የተረዳሁት ነገር ቢኖር ለጓደኛህ ለብሩክ ምንም እንደማታስብና ፈጽሞ አላማህ ምን እንደሆነ ምንም አልገባኝም ሞገስ፣ ውጣ ሄድ በቃ በማለት ነበረ መድብል ድምፁን ከፍ አድርጎ የተናገረው። እየሆነ ባለው ነገር በጣም የግራ የተጋባቸው ዳጣም ነገሩ ግራ ስለገባት ዝም ብላ ሁለቱ የሚሉትንና የሚናገሩትን እያየች ብትቆይም በመስኮት ብቅ ብላ አካባቢው ላይ እየተከናወነ ያለውን ነገር እንደዚሁም ደግሞ ምናልባት ዝና ርቆ ላይ ሄድ ይችላል የሚል ግምት ስለነበራት መስኮቶችን እየቃኘች ትገኝ ነበር።
ከዛም በኋላ ሞገስም ተክዞ ከክፍል ሲወጣ አንድ ጥቁር የለበሰ ሰው በመስኮት ታያለች ዳጣ። ምናልባትም ያ ሰው ዝና ሊሆን ይችላል እንድረስበት የሚል ንግግር ትናገራለች። መድብልም የዳጣ ንግግር ግራ ስለገባው ወደ ዳጣ በመጠጋት ዳጣ እየተመለከተችበት ባለው አቅጣጫ ሲመለከት አንድ ሰው ያያል። ያ ሰው ግን ጥቁር ልብስ ይልበስ እንጂ ዝና እንዳልሆነ እንደዚሁ በእይታ ነበረ ያስታወቀው። ባክሽ አትጃጃይ፣ አሁን ወደ ቤት መሄድ አለብን፣ ምሳሌ መታለች ብሎ ይነግራታል። ምሳሌ መታለች ብሎ ሲነግራት በጣም ደስተኛ ትሆናለች ዳጣ። ከፍቷት የቆየውን ያክል አሁን ላይ በጣም ደስተኛ ትሆናለች። ምን ዋጋ አለው ታዲያ? ዝና መለጠ። የምሳሌን መምጣት ለዝና ሳንነግረው እንደዚሁም ሞገስ ባደረገው ስህተት ብሩክ ያለበትንም ሳይነግረን አመለጠ። አሁን ላይ እንደገና ከዝና ጋር ለመደራደር ልገደድ ነው በማለት ይነግራታል። ዋናው ምሳሌ መመለሷ ነው። ምን መሰለህ ብሩክ ቀስ ብሎ ይመጣል። ዳጣ በቻለችው አቅም መድብልን ለማረጋጋትና ወደ ቤት መሄድ እንዳለባቸው ምሳሌን ማግኘት እንዳለባቸው ይነጋገሩና ወደ ቤት ይሄዳሉ። ቅድስትም ምሳሌ ስለመጣችላት በጣም ደስተኛ ሆና ምሳሌም ሻወር ቤት ገብታ ልብሷን ቀያይራ ማረፍ አለብሽ ተብላ ወደ መኝታ ክፍሏ ብትገባም ምሳሌ አልተኛችም ነበር። ቁጭ ብላ እየተከናወነ ያለው ነገር ግራ ስለገባትና ያ ፊቱን ሸፍኖ ወደ ቤት ወደ መድብል ልወስድሽ ነው ብሏት የመጣው ሰው እቤት ድረስ እስከሚመጣ ፊቱን ስላልተሸፈነ ምናልባት አባቴ ሊሆን ይችላል የሚል ግምት አላት። ለምን ፊቱን ተሸፈነ? ለምን ይህን ሁሉ ቀናት ከኔ ርቆኝ ቆየ? ለምንስ ድምፁ ትንሽ ተቀየረብኝ? ወይስ ሌላ ሰው ሊሆን ይችላል? ሌላ ሰው ከሆነ ደግሞ ማን ነው የሚለውን ነገር ጥያቄ ሆኖባት ለብቻዋ እያሰበች ቁጭ ብላ ሳለ ቅድስት በሩን ከፍታ ትገባለች። ቅድስት ወደ ምሳሌ ክፍል በሩን ቀስ አድርጋ የከፈተችው ምናልባትም ምሳሌ እንቅልፍ ወስዷት ይሆናል ብላ ነበረ። ነገር ግን ምሳሌ ቁጭ ብላ እያሰበች ነበረ። ምነው ምሳሌዬ እያመመሽ ነው እንዴ? ያስጨነቅሽ ያስፈራሽ ነገር አለ እንዴ? በማለት ነበረ ቅድስት ወደ ምሳሌ ጠጋ ብላ የጠየቀቻት። ቅድስትዬ በማለት ምሳሌም ቅድስትን አቅፋ አንቺን አቅፌ ነው እንቅልፍ የሚወስደኝ በማለት ነበረ የነገረቻት። ቅድስትና ምሳሌ ተቃቅፈው የሆነውን ነገር ሁሉ እያወራች እንደዚሁም ደግሞ ተረት ላውራልሽ እንድትተኝ በማለት ስትናገር ያ ትልቁ ሰውዬ እኮ እዛ አስሮኝ አስቀምጦኝ የነበረው ሰውዬ ተረት አላውቅም አለኝ። ይገርምሻል፣ ትልቅ ነው እኮ ትልልቆች ሰዎች ተረት አያውቁም እንዴ? በማለት ትጠይቃለች። አይ ምን መሰለሽ፣ አንዳንዱ ሰው ያውቃል፣ አንዳንዱ ሰው አያውቅም በማለት ቅድስት ለምሳሌ ትመልስላታለች። ግን እኔ ተረት እያወራሁት ነበር በማለት ነበረ ምሳሌ የመለሰችው ለቅድስት። ከዛስ ተረት ስታወሪው የተኛ ነበር አለቻት ቅድስት መልሳ ለምሳሌ። አይ ቁጭ ብሎ ነው የሚያዳምጠኝ በማለት ነበረ የመለሰችለት ለቅድስት የመለሰችላት ምሳሌ። ከዛም በኋላ ቅድስት ለምሳሌ ተረት መናገሯን እንደቀጠለች ምሳሌ እንቅልፍ ይወስዳታል። ምሳሌ እንቅልፍ እንደወሰዳት ቼክ ለማድረግ ምሳሌን ለማየት ጎንበስ ስትል የበር ድምጽ ትሰማለች። ቅድስት ምሳሌን ቀስ አድርጋ መኝታዋ ላይ በማስቀመጥ በሩን ልትከፍት ትሄዳለች። በሩን ስትከፍት ዳጣና መድብል ነበሩ። ዳጣና መድብል ወደ ቤት ከገቡም በኋላ ሳሎን ቤት ቁጭ ሲል መድብል ዳጣ ደግሞ ምሳሌን ላያት ነው በማለት ነበረ የተናገረችው። ምሳሌን ሳላያት አልቀመጥም የት ናት በማለት ነበረ የጠየቀችው። ቅድስትም ምሳሌ ተኝታለች አሁን ብላት እንዳትገባ ከነገረቻት በኋላ ቅድስትዬ በሩን ትንሽ በቀስ አድርጌ ከፍቼ ልያት፣ እሷን ብቻ ማየት ነው የምፈልገው፣ ምንም አይነት ድምፅ አላሰማም በማለት ዳጣ ወደ ምሳሌ መኝታ ክፍል የሄደች። እዚህ ላይ ያበቃል የዛሬው ቆይታ።
በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ዛሬ ሞገስ ትልቅ ስህተት ነው የሰራው። በስህተቱ ላይ ደግሞ መድብል ትልቅ እርምጃ እንደሚወስድበትና ከአሁን በኋላ ለሱ ምንም አይነት ቦታ መስጠት እንደማይገባ አስተማሪ የሆነ ቅጣትም እንደሚቀጣው በራሱ ቃል ገብቷል። ለመሆኑ መድብል ሞገስን የሚቀጣው ምን አይነት ቅጣት ነው? በምንስ ነው የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። የብሩክ መገኛም አድራሻው ታውቋል። ሁሉንም በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ